ሰላም ይህ ቃና ዜና ቅምሻ ነው። የዕለቱ ዋና ዜናዎች በሶማሌ ክልል እየተካሄደ በሚገኘው የጤና መድን ምዝገባና እድሳት ሂደት አገልግሎቱ ያልተጀመረባቸው 15 ወረዳዎች መኖራቸው ተገለጸ። በክልሉ እየተካሄደ የሚገኘው የጤና መድን ምዝገባና እድሳት በተቀመጠለት እቅድ መሰረት እንዲጠናቀቅ የሚመለከታቸው አካላት ሁሉ አስፈላጊውን ድጋፍ እንዲያደርጉ የክልሉ ጤና ቢሮ ጥሪ ማቅረቡም ተገልጿል። የክልሉ ጤና ቢሮ የጤና መድን አስተባባሪ በድሪ ቢሻር በመላው ክልሉ የሚገኙ ነዋሪዎች የዚህ አገልግሎት ተጠቃሚ እንዲሆኑ ጥረት እየተደረገ እንደሚገኝ መናገራቸውን የኢትዮጵያ የጤና መድን አገልግሎት በፌስቡክ ገጹ ባወጣው መግለጫ አስነብቧል። በአሁኑ ወቅት በክልሉ 17 አዳዲስ ወረዳዎች ምዝገባ እየተከናወነ ይገኛል ያሉት አስተባባሪው፣ ይሁን እንጂ አሁንም ድረስ አገልግሎት ያልተጀመረባቸው 15 ወረዳዎች እንዳሉ ጠቅሰዋል። በዚህም ሁሉንም ዜጎች ተጠቃሚ ለማድረግ ሲባል የምዝገባና የእድሳት ጊዜው እንዲራዘም ተደርጓል ብለዋል። ይህ የተራዘመ የጊዜ ገደብ ሳይባክን ስራውን በብቃት ለማጠናቀቅ የሁላችንም ርብርብ ያስፈልጋል ያሉት አስተባባሪው፣ በተለይም የኢትዮጵያ ጤና መድን አገልግሎት አሁን እያደረገ ካለው ድጋፍ በተጨማሪ ቅስቀሳ በማድረግ የሃይማኖት አባቶችና የጎሳ መሪዎችን ግንዛቤ በመፍጠርና የሎጂስቲክስ ድጋፎችን በማድረግ የበኩሉን እንዲወጣ ጠይቀዋል ተብሏል። በክልሉ የሚገኙ ነዋሪዎች የተራዘመውን የምዝገባ ጊዜ በመጠቀም ራሳቸውንና ቤተሰቦቻቸውን ከከፍተኛ የሕክምና ወጪ እንዲከላከሉም ጥሪ አቅርበዋል ተብሏል። በክልሉ የጤና መድን ምዝገባና እድሳት አገልግሎት አርብቶ አደሩ ማህበረሰብ ለግጦሽ ፍለጋ የሚንቀሳቀስ በመሆኑና በአንዳንድ አካባቢዎች የዝናብ እጥረት በመከሰቱ ምክንያት እስከ መጋቢት 30 ቀን 2018 ዓ.ም እንዲራዘም መደረጉም ተገልጾ ነበር። የሱዳን ፈጥኖ ደራሽ ልዩ ኃይል በዛሬው ዕለት ስልታዊ በምትባለው የኮርዶፋን ግዛት የተቀናጀ ጥቃት ማድረስ መጀመሩ ተገለጸ። ልዩ ኃይሉ ይህንን ጥቃት የጀመረው በቻድ ድንበር አቅራቢያ ባሉ ከተሞችም ጥቃት እያደረሰ ባለበት ወቅት እንደሆነ የብሔራዊ ጦሩ እንዲሁም የልዩ ኃይሉ ምንጮች እንደተናገሩ አዣንስ ፍራንስ ፕሬስ ዘግበዋል። ጥቃቱ የተጀመረባት የኮርዶፋን ግዛት ካለፉት 3 ዓመታት ገደማ ጀምሮ በብሔራዊ ጦሩና በፈጥኖ ደራሽ ልዩ ኃይሉ መካከል እየተደረገ ያለውና በ10 ሺዎች የሚቆጠሩ ሰዎችን ሕይወት የቀጠፈው እንዲሁም በዓለም ላይ ትልቁን ረሃብና መፈናቀል የፈጠረው ጦርነት በወቅታዊነት የቀጠለባት አስፈሪዋ የጦር አውድማ ናት። በግዛቲቱ በየቀኑ የሚጠጉ ድሮኖች ጥቃትን በመቶ ሺዎች የሚቆጠሩ ሰዎች በጅምላ ረሃብ ባሉበት ሁኔታ በደርዘን የሚቆጠሩ ሰዎችን እየገደሉ እንደሚገኙ የፈረንሳዩ የዜና ተቋም ዘግበዋል። በጄኔራል ሙሐመድ ሐምዳን ዳጋሎ የሚመራውን የሱዳን ፈጥኖ ደራሽ ኃይል በጄኔራል አብዱልፈታህ አልቡርሃን ወደሚመራው ብሔራዊ ጦር የማቀላቀል ሂደት ላይ በተፈጠረ አለመግባባት የተጀመረው ጦርነት 3ኛ ዓመቱን ሊሞላ ተቃርቧል። ዜናው እስከተጠናቀረበት ሰዓት ድረስ ያለው መረጃ ይህ ነው። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ የሚገኙ የነዳጅ አከፋፋዮች፣ ማደያዎችና ተጠቃሚዎች ነዳጅን በቁጠባ ለመሰረታዊ ነገሮች ቅድሚያ በመስጠት እንዲጠቀሙ አሳሰቡ። ዶክተር አብይ ዛሬ ረፋድ በኦፊሴላዊ የፌስቡክ ገጻቸው ባወጡት ጽሑፍ በመካከለኛው ምስራቅ በተፈጠረው ቀውስ ምክንያት ነዳጅ ገዝተው የሚጠቀሙ ሀገራት ምርቱን እንደ ልብ ለማግኘት መቸገራቸውን አስነብበዋል። በመሆኑም ችግሩ ተፈቶ ወደ መደበኛው የነዳጅ አቅርቦት ስርዓት እስክንመለስ ድረስ ነዳጅን በቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት መጠቀም ይኖርብናል ሲሉም በጽሁፋቸው አክለዋል። የነዳጅ አከፋፋዮች፣ ማደያዎችና ተጠቃሚዎች ነዳጅን በቁጠባ ለመሰረታዊ ነገሮች ቅድሚያ በመስጠት በኃላፊነት ስሜት እንድንጠቀም ለማሳሰብ እወዳለሁ ሲሉም ማሳሰቢያ ሰጥተዋል። በመካከለኛው ምስራቅ የተፈጠረውን ቀውስ ተከትሎ የዓለም የነዳጅ ዋጋ በከፍተኛ ሁኔታ መጨመር እያሳየ ይገኛል። ኢትዮጵያም ባለፈው ሳምንት በንግድና ቀጠናዊ ትስስር ሚኒስቴር አማካኝነት ከመጋቢት 1 ቀን 2018 ዓ.ም ጀምሮ ተግባራዊ የሆነ ጭማሪ በነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ መደረጉን አስታውቃ ነበር። በዚሁ መሰረት ነጭ ናፍጣ በሊትር ይሸጥ ከነበረበት 129 ብር ከ12 ሳንቲም የ10 ብር ከ72 ሳንቲም ጭማሪ ተደርጎበት 139 ብር ከ84 ሳንቲም እንዲሸጥ መወሰኑ ይታወሳል። እንዲሁም በሊትር 129 ብር ከ12 ሳንቲም ይሸጥ የነበረው የቤንዚን ምርት ደግሞ የ3 ብር ከ06 ሳንቲም ጭማሪ ተደርጎበት በ132 ብር ከ18 ሳንቲም የሚሸጥ መሆኑን ማስታወቁ ይታወሳል። በወቅታዊ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ የተደረገውን የዋጋ ማስተካከያ ተከትሎም የአዲስ አበባ ከተማ ትራንስፖርት ቢሮ የትራንስፖርት ታሪፍ ላይ ከዛሬ መጋቢት 7 ቀን 2018 ዓ.ም ጀምሮ ተግባራዊ የሚደረግ ጭማሪ መደረጉን አስታውቋል። ጭማሪው የከተማ አውቶቡስ አገልግሎትን ጨምሮ በሚኒባስና በሚዲባስ ወይም በሃይገርና ቅጥቅጥ ትራንስፖርት አገልግሎት የሚሰጡ ተሽከርካሪዎችን የሚመለከት መሆኑን በፌስቡክ ገጹ ባወጣው መግለጫ አስታውቋል። ቢሮው ባደረገው ጭማሪ መሰረት የሚኒባስ ታክሲ ታሪፍ ላይ በአጭር ርቀት ይከፈል የነበረው የ10 ብር ታሪፍ ባለበት እንዲቀጥል የተደረገ ሲሆን
ሲሆን ከ2.6 ኪሎ ሜትር ጀምሮ ባሉ ጉዞዎች ላይ ግን ከ5 ብር እስከ 10 ብር የሚደርስ ጭማሪ ተደርጓል። በዚህም መሰረት ቀደም ብለው 15 ብርና 20 ብር ታሪፍ የነበረባቸው መስመሮች ላይ በእያንዳንዳቸው ላይ የ5 ብር ጭማሪ ሲደረግ ከ25 ብር ጀምሮ ባለ ታሪፍ ይሰራባቸው የነበሩ መስመሮች ላይ ደግሞ በተናጠል የ10 ብር ጭማሪ መደረጉን ቢሮ አስታውቋል። እንዲሁም የሃይገርና ቅጥቅጥ ትራንስፖርት አገልግሎት ላይ ከ5 እስከ 10 ብር በሁሉም ርቀቶች ላይ ጭማሪ የተደረገ ሲሆን አስቀድሞ 10 እና 15 ብር ይከፈልባቸው የነበሩ የጉዞ ርቀቶች ላይ የ5 ብር ጭማሪ በእያንዳንዳቸው ላይ ተደርጓል። ከ20 እስከ 35 ብር ይከፈልባቸው የነበሩ የጉዞ ርቀቶች ላይ ደግሞ በተናጠል የ10 ብር ጭማሪ ተደርጓል። ቢሮ ባደረገው የታሪፍ ጭማሪ ማሻሻያ መሰረት የከተማ አውቶቡስ ትራንስፖርት እስከ 7.5 ኪሎ ሜትር ላሉ የጉዞ ርቀቶች አዲስ የ10 ብር ታሪፍ ተመን ወጥቷል። እንዲሁም አስቀድሞ 10 ብር ይከፈልበት የነበረው እስከ 12 ኪሎ ሜትር የሚደርስ የጉዞ ርቀት ላይ የ5 ብር ጭማሪ ተደርጓል። ከ12.01 እስከ 23 ኪሎ ሜትሮች የነበረው የ20 ብር ታሪፍን በጉዞ ርቀት እንደ አዲስ ተለይቶ ማሻሻያ የተደረገበት ሲሆን እስከ 17 ኪሎ ሜትር የሚደርሰው ርቀት ላይ የ5 ብር እንዲሁም ከዚያ በላይ ላለ 23 ኪሎ ሜትር ድረስ ለሚሄድ ጉዞ 10 ብር ጭማሪ መደረጉ ተመላክቷል። በተጨማሪም 30 ብር ይከፈልበት የነበረ ጉዞ 40 ብር እንዲሆን የተደረገ ሲሆን 40 እና 50 ብር ይከፈልባቸው የነበሩ የጉዞ ርቀት ታሪፎች ደግሞ እያንዳንዳቸው የ20 ብር ጭማሪ ተደርጎባቸዋል። የባጃጅ ወይም የባለ 3 እግር ትራንስፖርት አገልግሎት በተሻሻለው ታሪፍ መሰረት በሁሉም መስመሮች 10 ብር ነው ሲልም ቢሮ ባወጣው መግለጫ አስታውቋል።